በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ያለማጣራት መቀበል ማህበራዊ መስተጋብራችንን ሊያናጋ ይችላል። ሰሞኑን በተለያዩ የሶሻል ሚዲያ ገጾች ላይ ዩቲዩበርና ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ የታየውን አንድ ትዕይንት በመቁረጥ የተሳሳተና ህዝብን የሚያሳስት መረጃ ሲሰራጭ ተመልክቻለሁ ይላል ቢላል መንግስቴ የጠቢባኑ ልጅ። በምስሉ ላይ ዩቲዩበሩ አንድን ባህላዊ የምግብ አይነት ሲቀምስና ለመዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህንን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጽዳጅ ወይም ቆሻሻ ነው በማለት ፍጹም ከእውነት የራቀና ስም ማጥፋት የተቀላቀለበት መረጃ ሲያሰራጩ በግል ያስተውያለሁ ይላል። እንደ አንድ የሙያ ግዴታዬ ሙሉ ቪዲዮውን በመመልከትና የእውነታ ማጣራት ወይም ፋክት ቼክ በማድረግ እውነታውን እንደሚከተለው አቅርቤዋለሁ። አባቶች ሲቀማምሱት የነበሩና ዩቲዩበሩም ወይም እሸቱ የቀመሰው ምግብ ቋርፍ ይባላል። ቋርፍ በገዳማት በተለይም በዋልድባ ያሉ ባህታውያንና መነኩሴዎች ለረጅም ጊዜ አቆይተው የሚመገቡት ፍጹም ንጹህ የሆነ ባህላዊና መንፈሳዊ ተብሎ የሚታመን ምግብ እንጂ አንዳንዶች እንደሚሉት ሌላ ነገር አይደለም። በዋልድባ ገዳም ሕግ መሰረት እህሎች ወይም ሴሪያልስ ዓለማዊ ተብለው ስለሚታሰቡ በገዳሙ ማዕከላዊ ክፍል እንዳይገቡ የተከለከሉ ናቸው። ስለዚህ አባቶች የሚመገቡት ምግብ ቋርፍ የሚባል ሲሆን ከእጽዋት ስር ወይም ቢተር ሩትስ የሚዘጋጅ እጅግ አስገራሚ ምግብ ነው። ተዛማጅ ድርሳናትና የገዳማቱ አባቶች እንደሚናገሩት ይህ ምግብ ገና ክርስትና ወደ ኢትዮጵያ ሳይገባ በፊት ጀምሮ በዋልድባ በረሃ የነበሩ ሰዎች የሚመገቡት የነበረ ሲሆን ድርሳነ ኡራኤል በተባለው መጽሐፍ ላይም ትንቢት የተነገረለት ተብሎ የሚታመንበት ምግብ ነው። ይህ ቋርፍ የተሰኘው ምግብ በገዳሙ አካባቢ ከሚበቅሉ ሳብላ፣ ገመሎ፣ ሰዳ ከሚባሉ የእጽዋት ስሮች የሚዘጋጅ ነው። አዘገጃጀቱም ልክ እንደ ድንች ወይም ካሮት የሚላጥና የሚቀረፍ ሲሆን ስሩ በተፈጥሮ መራራና መርዛማነት ሊኖረው ስለሚችል አባቶች በጥንቃቄ በመቆራረጥና በውሃ ውስጥ ለረጅም ጊዜ በመንከር መርዛማነቱ እንዲወጣና እንዲላመድ ያደርጉታል። ሌላም ከገብስ፣ ከስንዴ ወይም ከባቄላ ዱቄት የሚሰራ ተመሳሳይ ስያሜ ያለው ምግብ እንዳለ ይነገራል። ታዲያ ይህ ምግብ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ የተለያዩ ማዕድናትንና ንጥረ ነገሮችን የያዘ ስለሚሆን ገዳማውያኑ አባቶች በዚያ አስቸጋሪ በረሃና ጫካ ውስጥ ሆነው መንፈሳዊ ሕይወታቸውን ያለ ድካም እንዲቀጥሉ ትልቅ የሰውነት ጥንካሬና ኃይል ይሰጣቸዋል። ታዲያ እሸቱ ለምን ያን ሪያክሽን አሳየ ካልን ቋርፍ ከእጽዋት ስር የሚዘጋጅ በተፈጥሮ መራራነትና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደና ይህንን ምግብ መጀመሪያውኑ ላላየ ሰው ጣዕሙን መቋቋም መዋጥና መልመድ እጅግ አስቸጋሪ ይሆንበታል። እሸቱም ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው እንዲሁም ምግቡ በጣም ደረቅና መራራነት ያለው በመሆኑ ምክንያት የመታነቅና የመውጣት ስሜት ስለታየበት ተፍቶታል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም ግንኙነት የለውም። መልእክቴ እኔ ሙስሊም ነኝ፣ ነገር ግን የእምነት ያስተምህሮ የጋዜጠኝነት ሙያዬ ያስተማረኝ ለሁሉም ሰው ክብር መስጠትን፣ እውነትን መፈለግንና ውሸትን መቃወምን ነው። በየትኛውም እምነት ውስጥ ያሉ ታሪካዊ፣ ባህላዊና መንፈሳዊ እሴቶች ሊከበሩና ሊጠበቁ ይገባል። እኛ ፈራጆች አይደለንም። ማህበራዊ ሚዲያ ሰዎችን ለማቀራረብ እንጂ መረጃዎችን በመቁረጥና በማዛባት በሰዎች እምነትና ባህል ላይ እንድንሳለቅ ሊያደርገን አይገባም። ቢላል መንግስቴ የጠቢባኑ ልጅ እንደጻፈው። መልካም ጊዜ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣
እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባሪያዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብላ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበረ የነገርከን ኢብራሂም፣ እንግዲህ የሰርግህ ማንኛ ሚዜ እንደነበረ የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ። ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሐሳብ ሰጥተሃልና ወንድሜ እሸት ወይ ምናልባት ወዳጆቹ ጓደኞቹ ሆናችሁ ሰዎች ባልተረዳው ነገር ሐሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያላግባብ እንዲተናግሯ ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ እናንተ? እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ። በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንደጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ እዚህ ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩን። ያን ሰዓት ላይ እንዋቀሳለን። ኦኬ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሰላም ነው። እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደለም የሚልከው? እሸቱ አይደለም ማናጀር። የእሱ ማናጀር ነህ? አቶ ሎልቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ኦኬ ስንት ብር ነው? ልዩነት አለው። ዋጋ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲወጣ የፈለከው? በ2 ቀን አለ፣ በ5 ቀን አለ። ኦኬ በ5 ቀን ነው ችግር የለም። 13 ሺህ ብር ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው ነህ? እኔ ባህር ዳር ነኝ። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችልሃለን። ኃላፊኛ እንደውላለን። ገብተህ አሻራ ትሰጣለህ። በ2 ቀን ልዩነት ውስጥ ያው
ፓስፖርት ይመጣል። በፖስታ ቤት ነው ዛሬ እንደምትረከበው በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን ነው እዛው ነው የምከፍለው ብሩን ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች የወጡ ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም ችግር የለውም። ለማንኛውም ፋይዳ እንትን ላክልኝና አክቲቭ አድርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። እሺ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ የመታወቂያ ፎቶ ላክልኝ። እሺ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመውና የቁጥር ስልክ ነው የምትጠቀመው። እሺ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔ እናንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔ እናንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ እንደዚህ አድርጉ በዚህ ቁጥር እናግኛችሁ ያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ኤአይውን በአግባቡ እንዴት መጠቀም እንዳለባችሁ ካወቃችሁ ራሳችሁን ማዳን ትችላላችሁ። ለማንኛውም የካቲት 21 ኦንላይን ትምህርቱ ይጀምራል። በአካል ደግሞ ከኔ ጋር የምንገናኘው መጋቢት 21 ነው። ግን የመጋቢት 21 ክላስ እየሞላ ነው። ያሉትን ጥቂት ወንበሮች ደውላችሁ ብትይዙ በጣም ደስ ይለኛል። በአካል እንገናኛለን። ስልጠናውን መመዝገብ ከፈለጋችሁ እዚህ ቲክቶክ ባዮ ላይ ሊንክ አለ። ስለዚህ ሊንኩን ክሊክ አድርጋችሁት ቴሌግራም ላይ በደንብ ከኛ መረዳት ትችላላችሁ ስልጠናው ስለምን እንደሆነ። እንዳትጭበረበሩ። ትክክለኛው የኔ ፔጅ በዩቲዩብ 3 ሚሊዮን በቲክቶክ 2.7 ሚሊዮን በላይ ያለው ፔጅ ነውና ይሄን አደራ ላለው። ሌላ ደግሞ ሰሞኑን እስቲ ቪዲዮ ሰርቼ መጣና አስጠነቅቃችኋለሁ። ቻው።